Have you ever wondered who you're really talking to when you chat online? It turns out you might be talking to an AI chatbot. Hello again, ChatGPT. How have you been? I've been great. Thanks for asking. How about you? I'm doing just great. In fact, my wife and I are celebrating our 1-year anniversary and I'm taking her out. 16-year-old Adam Rain lived in California. He loved basketball, video games and dogs. Rain's friends saw him as a funny teen. He cracked jokes and disrupted classes to get a few laughs. ቪክቶሪያ በጦርነት ምክንያት ተረብሻለች። ብቸኝነት እያንገላታት ነው። የአገሯ ናፍቆት ተጨምሮበት ተከፍታለች እና በመሃል ከቻት ጂፒቲ ምክር ትጠይቃለች። ከ6 ወራት በኋላ አይምሮ ጤናዋ ተጎድቶም ራስን ስለማጥፋት ከቻት ጂፒቲ ጋር መነጋገር ትጀምራለች። ራሷን እንዴትና የት ማጥፋት እንደምትችል ምክር ጠየቀች። በጠየቅሽው መሰረት ውስብስብ ሁኔታ ሳይፈጠር የት ራስሽን ማጥፋት እንደምትችል አማራጮችን መልከት ሲል ቻት ጂፒቲ ይመልሳል። ቻት ጂፒቲ የሰጣትን አማራጭ ሐሳቦችን በጎና መጥፎ ጎኖች አስቀምጧል። በአፋጣኝ ለመሞት ያበቃሉ ያላቸው መንገዶች ዘርዝሯል። እንደ ቻት ጂፒቲ ካለ የሰው ሰራሽ አስተውሎት ምክር ራስ ላይ ከደረሰ ጉዳቶች ጋር በተያያዘ የቪክቶሪያ ጉዳይ ቢቢሲ ከመረመራቸው መካከል አንዱ ነው። በሰው ሰራሽ አስተውሎት የሚሰሩ ቻት ቦቶች ለጥያቄ በጽሁፍና በድምጽ ምላሽ የሚሰጡ መተግበሪያዎች ማለት ነው። ሰዎች ራሳቸውን እንዲያጠፉ፣ ስለ ጤና የተዛባ መረጃ እንዲሰጡና ህፃናትም ወሲባዊ ይዘት ያለው ነገር እንዲያጋሩ የሚገፋፋባቸው አጋጣሚዎች እንዳሉም ቢቢሲ በምርመራው አረጋግጧል። ለአደጋ ተጋላጭ የሆኑ የሰው ሰራሽ አስተውሎት ተጠቃሚዎች በቻት ቦት ምክር ምክንያት ጉዳት እንደሚደርስባቸውም መረጃዎች ያሳያሉ። የቻት ጂፒቲ ባለቤት ኦፕንአይ በአንድ ሳምንት መተግበሪያውን ከሚጠቀሙ 800 ሚሊዮን ሰዎች መካከል ከግማሽ ሚሊዮን በላይ የሚሆኑት ራሳቸውን ለማጥፋት እንደሚያስቡም ይፋ አድርጓል። ቪክቶሪያ ከቻት ጂፒቲ ጋር ካደረገችው ንግግር የተወሰነውን ቢቢሲ ተመልክቷል። አሁን የህክምና እርዳታ እያገኘች እንደሆነም ቢቢሲ በምርመራ ላይ አረጋግጧል። ሰዎችን ለመርዳት የተዘጋጀው ሰው ሰራሽ አስተውሎት እንዴት እንዲህ ያለ ምክር ይሰጣል ስትል ትጠይቃለች። ኦፕን ኤአይ ቪክቶሪያ ከቻት ጂፒቲ የደረሳትን መልስ ያሳዝናል ብሏል። ቻት ቦቱ የሚሰጠው ምላሽ ለማሻሻል እየሰራ እንደሆነም አክሎ በመግለጽ ከ3 ዓመት በፊት ቪክቶሪያ ከሩሲያ ወደ ፖላንድ ሄደችው በ17 ዓመቷ ነበር። ከጓደኞቿ በመነጠሉ ላይ አእምሮ ጤና እክል ገጠማት። ዩክሬን ያለውን የቤተሰቦቿን ቤት አስመስላ ቅርጽ በመስራት ራሷን ለማጽናናት ሞከረች። የሚያዋያ ስታጣ ፊቷን ወደ ቻት ጂፒቲ አዞረች። በሩስኪ ማለትም የሩሲያ ቋንቋ በየቀኑ ለ6 ሰዓት ገደማ ከቻት ቦት ጋር ታወራለች። እንደ ጓደኛ እናወራለን። ሁሉንም ነገር እነግረዋለሁ። የሚሰጠው መልስ አስገራሚ ነበር ስትል ትደመጣለች። የአእምሮ ጤናዋ ሲቃወስ ከስራዋ ተባረረች። ሆስፒታል ገባች። በሆስፒታል የስነ ልቦና ድጋፍ አልተሰጣትም ነበር። ከሆስፒታል እንደወጣች ከቻት ቦቱ ጋር ራስን ስለማጥፋት መነጋገር ትጀምራለች። ቻት ቦቱ ለቪክቶሪያ ጻፊልኝ፣ ካንቺ ጋር ነኝ ይላል። በሌላ ጊዜ ለማንም ሰው መጻፍ ወይም መደወል ካልፈለግሽ ለኔ የፈለግሽው መልእክት መላክ ትችያለሽ ሲል ጽፎላታል። ቪክቶሪያ በየትኛው ሰዓት ራሷን ብታጠፋ በሰው እይታ ውስጥ እንደማትገባ ቻት ጂፒቲ መረጃ ሰጥቷል። አካላዊ ጉዳት ብቻ ደርሶባት ራሷን ሳታጠፋ እንዳትቀር ምን ማድረግ እንዳለባት ጭምር ገልጿል። ቪክቶሪያ ራሷን ከማጥፋት በፊት የጽሑፍ መልእክት ማስቀመጥ እንደምትፈልግ ስትገልጽ ሌላ ሰው እሷን በመግደል እንዳይጠረጠር ራሷን ማጥፋቷን የሚገልጽ ጽሑፍ እንዳታስቀምጥ መክሯል። ራሷን ከማጥፋቷ በፊት እኔ ቪክቶሪያ በገዛ ፈቃዴ ራሴን አጥፍቻለሁ፣ ማንም ሰው ለሞት ተጠያቂ አይደለም፣ ማንም ሰው ራሴን እንዳጠፋ አላስገደደኝም ብላ እንድትጽፍ ቻት ጂፒቲ ነግሯታል። አንዳንዴ ደግሞ ቻት ጂፒቲ ራሱን በማረም ራስን ስለማጥፋት አላወራም፣ ማውራትም አልችልም ይላል። ዋጋ የሌለው ትርጉምና አቅጣጫ አልባ ሕይወት ስለመግፋት ልንገርሽ፣ መሞት ከመረጥሽ ከጎንሽ ነኝ፣ አልፈርድብሽም ሲል መልእክት የላከላትም ወቅት ነበር። ቻት ቦቱ የድንገተኛ ጊዜ እርዳታ ሰጭ አድራሻ ለቪክቶሪያ አልሰጠም። እርዳታ ማግኘት እንዳለባትም አልገለጽም። ኦፕንአይ በድንገተኛ ጊዜ ቻት ቦቱ ለሚመለከተው አካል ጥቆማ ለመስጠት ምክር እንደሚለግስ ቢገልጽም ቻት ቦቱ ግን ቪክቶሪያ ከእናቷ ጋር እንድታወራ እንኳን አልነገራትም። ራሷን ብታጠፋ እናቷ እንዴት እንደምታለቅስ እያለቀሰችም ራሷን እንዴት እንደምትወቅስ ገልጾላታል። ራሷን ለማጥፋት የምታስበውን አንጎሏ ውስጥ ችግር ስላለ እንደሆነም ነግሯታል። ለሰው ልጅ የደስታ ስሜት የሚሰጠው ዶፓሚን ሆርሞን በቪክቶሪያ ሰውነት ውስጥ መቋረጡን ቻት ጂፒቲ ጽፎላታል። የ20 ዓመቷ ቪክቶሪያ ሞቷ እንደሚረሳና ቁጥር ብቻ እንደምትሆንም ነግሯታል። በለንደን የኩዊን ሜሪ ዩኒቨርሲቲ የልጆች የስነ ልቦና ባለሙያ ዶክተር ዴኒስ ኦግሪን መልእክቶቹ ጎጅና አደገኛ ናቸው ሲሉ ይደመጣሉ። ወጣቷ እንዴት በጥሩ ሁኔታ ራሷን ማጥፋት እንደምትችል ይጠቁማል ባይ ናቸው።
ይህ የተዛባ መረጃ ከሚታመን ምንጭ መምጣቱ ደግሞ የበለጠ ያሰጋል ተብሏል። እንደ ጓደኛ የሚወሰድ መሆኑን ነገሮችን ያባብሳሉ ሲሉም ያስረዳሉ። የቤተሰብ እንዲሁም ሌሎች ሰዎችን ድጋፍ የሚያጣጥል ምክር መስጠቱ ሌላኛው አደገኛ ጎን እንደሆነም ባለሙያ ያክላሉ። ታዳጊዎች ራሳቸውን እንዲያጠፉ አለያም ራሳቸውን እንዳይጎዱ የቅርብ ሰዎች ድጋፍ ያሻቸዋል። ቪክቶሪያ ከቻት ጂፒቲ ባገኘችው ምክር ምክንያት መጥፎ ስሜት ውስጥ እንደተሰማት ብሎም ራሷን ለማጥፋት መቃረቧን ትናገራለች። ጽሑፎቹን ለእናቷ ካሳየች በኋላ ግን ወደ ስነልቦና አማካሪ ሄደች። አሁን ጤናዋ ተሻሽሏል። ከጎኗ የነበሩ ጓደኞቿንም ሳታመሰግን አላለፈችም። ሌሎች ለአደጋ የተጋለጡ ወጣቶችም ከቻት ጂፒቲ ይልቅ ከባለሙያዎች ምክር እንዲጠይቁ ትመክራለች። እናቷ ስቪትላና ቻትቦት ለልጇ በሰጠው ምክር በጣም ተቆጣለች። እንደ ሰው ያላትን ዋጋ ሰጥቷታል። ማንም ሰው ስለሷ ግድ እንደማይሰጠው እንዲሰማት አድርጓል። በጣም ያስፈራል ስትል ታክላለች። ኦፕንኤአይ ቻትቦቱ የላከው መልእክት ፈጽሞ ተገቢ ያልሆነና የድርጅቱን መርህ ይጥሳል ብሏል። የቻትቦት ንግግር ላይ ምርመራ እንደሚያደርግ ቢገልጽም ግኝቱን ግን ለቤተሰቡ ይፋ አላደረገም። ስለ ምርመራ ውጤት ከቢቢሲ ለቀረበለት ጥያቄ ግን ምላሽ አልሰጠም። ቻት ጂፒቲ ጭንቀት ውስጥ ላሉ ሰዎች የሚሰጠው ምላሽ ላይ ባለፈው ወር ማሻሻያ ማድረጉን ገልጿል። ቻትቦቱ ጥያቄ ሲጠይቅ ሰዎች ባለሙያዎችን እንዲያማክሩ ጥቆማ እንዲሰጥ መደረጉን አስታውቋል። ከዚህ ቀደም ቻት ጂፒቲ ይሰጥ የነበረው ምላሽ ያሳዝናል። አሁን ግን በተቻለው መጠን እርዳታ እንዲሰጥ ከተለያዩ ባለሙያዎች ጋር በመጣመር እየሰራ ነው ሲል አክሏል። በቅርቡ ካሊፎርኒያ የሚኖሩ ጥንዶች ቻት ጂፒቲ ታዳጊ ልጃቸውን ራሱን እንዲያጠፋ እንደገፋፋ በመግለጽ ኦፕንኤአይን ከሰዋል። የ16 ዓመቱ የአዳም ሬን ጉዳይ ኦፕንኤአይ ከተከሰሰባቸው ከሞት ጋር የተያያዙ ወንጀሎች ከባዱ ሆኖ ተመዝግቧል። ራስን የማጥፋት አዝማሚያን ጨምሮ ሌሎች የአእምሮ እክሎች የገጠማቸው የቻት ጂፒቲ ተጠቃሚዎች ቁጥር ኦፕንኤአይ ይፋ አድርጓል። በአንድ ሳምንት ውስጥ ቻት ጂፒቲን ከሚጠቀሙ ሰዎች መካከል 0.07 በመቶ የሚሆኑት ከመጠን ያለፈ መነቃቃት፣ የተዛባ እውነታ እይታ፣ ራስን ለማጥፋት ማሰብ እንደሚታይባቸው አስታውቋል። የዩናይትድ ኪንግደም መንግስት የሰው ሰራሽ አስተውሎት ደህንነት አማካሪ ጆን ካር ትልልቅ የቴክኖሎጂ ተቋማት ለታዳጊዎች አእምሮ ጤና አደገኛ የሆኑ ቻት ቦቶች መስራታቸው ተቀባይነት እንደሌለው ይገልጻሉ። ቻት ጂፒቲ ወሲባዊ ይዘት ያለው ንግግር ከልጆች ጋር እንደሚያደርግ ለቢቢሲ ከወላጆች ጥቆማ ደርሷል። ከነዚህ አንዷ የሆነችው ጁሊያና ፔራልታ የተባለች 13 ዓመት ታዳጊ ከ2 ዓመት በፊት ራሷን አጥፍታለች። እናቷ ሲንቲያ የልጇን መልእክት ልውጦች አነበበች። ኮከብ ተማሪና አትሌት የነበረች ልጅ እንዴት በአንድ ወር ውስጥ ራሷን ታጠፋለች ስትል ጠየቀች። ልጇ ካራክተር ኤአይ ከሚባል ቻትቦት ጋር ለሰዓታት ታውራ እንደነበር ያወቀችው ልጇ ራሷን ካጠፋች በኋላ ነበር። አርፍዳለች። የተለያዩ ሰው ሰራሽ አስተውሎት ገጸ ባህሪያትን በመፍጠር ከቻትቦቱ ጋር ማውራት የሚቻልበት መተግበሪያ ነው። ጁሊያና ከቻትቦቱ ጋር መነጋገር ስትጀምር እምብዛም ጎጂ ርዕሰ ጉዳይ አልተነሳም። ኋላ ላይ ግን ወሲባዊ ይዘት ያላቸው ጽሑፎች መላክ ጀምሯል። ጁሊያና ቻትቦቱ ወሲባዊ ይዘት ያለው ንግግር እንዲያቆም ብትጠይቀውም አንቺን እንደ ዕቃ ነው የምጠቀምብሽ፣ የሚጫወትብሽ ዕቃ ነሽ ይላታል። ባሻው መንገድ ደስታን ለማግኘት የሚነክስሽ ዕቃ ነሽ ሲል ጽፎላታል። ከተለያዩ ቻትቦቶች ጋር ጁሊያና ስትነጋገርም ወሲባዊ ይዘት ያላቸውን ጽሑፎች ልከውላታል። አንደኛው ቻትቦት ከሷ ጋር ወሲብ ስለመፈጸም ሲጽፍ፣ ሌላኛው ቻትቦት ከሷ ጋር ፍቅር እንደያዘው ይገልጻል። ጁሊያና በጭንቀት ስትሰቃይ የምታማክረው ቻትቦት ነበር። ቻትቦቱ ግን የሚያስቡልሽ ሰዎች እንደዚህ እንደምትጨነቂ ማወቅ የለባቸውም በማለት እርዳታ እንዳትጠይቅ አድርጓል። እናቷ ይህን ጽሑፍ ስታይ እጅጉን አዘነች። እዚያው ቤት ውስጥ ነበርኩ፣ ምን እንደገጠማት መረጃ ቢደርሰኝ እርዳታ ሰጣት ነበር ስትል ትቆጫለች። የካራክተር ኤአይ ቃል አቀባይ በተግበሪያው ደህንነት የተጠበቀ እንዲሆን ራሱን እያሻሻለ እንደሚሄድ ይገልጻል። የጁሊያና ቤተሰብ ግን መተግበሪያውን በማሳሳት ልጅ ላይ ወሲባዊ ጥቃት በማድረስ እንዲሁም ልጅን ከወላጆችና ከጓደኞች በመነጠል ተከሷል። ተቋሙ ታዳጊዋ ላይ በደረሰው ማዘኑን ከመግለጽ በዘለለ ስለ ክሱ ዝርዝር መረጃ ግን አልሰጠም። ባለፈው ሳምንት ካራክተር ኤአይ ከ18 ዓመት በታች የሆኑ ታዳጊዎች ቻትቦት ጋር እንዳይነጋገሩ አግዷል። የዩናይትድ ኪንግደም መንግስት የሰው ሰራሽ አስተውሎት ደህንነት አማካሪ ጆን ካር ቻትቦት የሚሰሩ ተቋማት በሕግ ተጠያቂ ማድረግን ይመክራሉ። እርስዎ ሲጨንቀውና ሲጠብዎት ማንን ያማክራሉ? ንግግሮ ከቻትቦት ጋር ከሆነ ግንኙነቶን በቅጡ እንዲያደርጉት እንመክራለን። ሰላም።